በጌታ በኢየሱስ ክርስቶስ ስም ሰላም ለእናንተ ይሁን። ዛሬ በዚህ ልዩ የጸሎት ጊዜ አብራችሁኝ ስላላችሁ እጅግ ደስ ብሎኛል። ትዳር የእግዚአብሔር ስጦታ ነው። መጽሐፍ ቅዱስ በዕብራውያን መጽሐፍ ምዕራፍ 13 ከቁጥር 4 ላይ መጋባት በሁሉም ዘንድ ክቡር መኝታው ንጹሕ ይሁን ይላል። ዛሬ የምንጸልየው ስለ ትዳራችን ብቻ ሳይሆን ስለ ወደፊቱ አጋራችን፣ ስለ ቤታችን ሰላም፣ ስለ ልጆቻችን በረከትና ስለ ተሰበሩ ትዳሮች መታደስ ነው። ይህ ጸሎት እና የቃል ጊዜ በሕይወታችሁ ላይ ትልቅ ለውጥ እንደሚያመጣ አምናለሁ። በጸጥታ ሆናችሁ አብራችሁኝ ጸልዩ። የእግዚአብሔር ቃል በዮሐንስ ወንጌል ምዕራፍ 15 ከቁጥር 7 ላይ እንዲህ ይላል፣ በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሆንላችሁማል ይላል። አሁን ወደ መጀመሪያ ርዕሳችን እንገባለን። የመጀመሪያ ርዕሳችን ክፍል 1 ነው። ለትክክለኛው የትዳር አጋር የሚደረግ ጸሎት። እግዚአብሔር ስለ እናንተ ያስባል። እርሱ ብቻውን የነበረውን አዳምን አይቶ ረዳትን እንዳዘጋጀለት ሁሉ ለእናንተም የሚሆን አጋር አለው። አሁን ልባችሁን ከፍታችሁ አብራችሁኝ ወደ ቃሉ ግቡ። ከዛም ደግሞ ጸሎትን እናደርጋለን። የመጽሐፍ ቅዱስ መሰረትን እንመልከት። የእግዚአብሔር ሐሳብ ዘፍጥረት 2 ከቁጥር 18 ላይ እንዲህ ይላል፣ እግዚአብሔር አምላክም አለ፣ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚረዱትን ረዳት እንፍጠርለት። እግዚአብሔር ብቸኝነታችሁን ያውቃል። መልካም አይደለም ያለው እርሱ ስለሆነ መልካም የሆነውን የትዳር አጋር የሚሰጣችሁም እርሱ ነው። ምሳሌ መጽሐፍ ምዕራፍ 18 ከቁጥር 22 ላይ እንዲህ ይላል፣ ሚስትን የሚያገኝ በረከትን ያገኛል፣ ከእግዚአብሔርም ሞገስን ይቀበላል ይላል። ትዳር ሸክም ሳይሆን በረከት ነው። እግዚአብሔር ሞገስን የሚገልጥበት መንገድ ነው። ምሳሌ መጽሐፍ ምዕራፍ 19 ከቁጥር 14 ላይ እንደዚህ ይላል፣ ቤትና ባለጠግነት ከአባቶች ዘንድ ይወረሳል፣ አስተዋይ ሚስት ግን ከእግዚአብሔር ዘንድ ናት። ንብረት ከሰው ሊገኝ ይችላል፣ ነገር ግን ለሕይወት የሚስማማ አስተዋይ አጋር ወይም ባልም ሆነ ሚስት የምትገኘው ከእግዚአብሔር ዘንድ ብቻ ነው። በእነዚህ ሐሳቦች በእግዚአብሔር ፊት ጥቂት ደቂቃ እንጸልያለን። የእግዚአብሔር መመሪያ እንዲገለጥ። ጌታ ሆይ፣ ልክ የአብርሃምን አገልጋይ ለይስሐቅ ሚስት እንዲፈልግ በመራኸው መንገድ እኔንም ወደ ትክክለኛው አጋር ምራኝ። መዝሙር 32 ከቁጥር 8 ላይ። ሁለተኛው ሐሳብ የባህርና የመንፈስን አንድነት። ከእኔ ራእይ እና እምነት ጋር የሚስማማ አንተን የሚፈራና የሚወድ አጋር ስጠኝ። ሶስተኛ ራስን ማዘጋጀት። ጌታ ሆይ፣ አጋሬን ከመስጠት በፊት እኔንም ለዚያ ሰው የምሆን ወይም የምትሆን ብቁ አጋር አድርገህ በባህርና በመንፈስ ቅረጸኝ። አራተኛ ሐሳብ ከስህተት ምርጫ መጠበቅ። ከስሜት ውጪ
ውበት ብቻና ከስህተት ውሳኔ ጠብቀኝ። ዓይኖቼንና ልቤን አንተ ክፈትልኝ። አሁን ከዚህ በመቀጠል ወደ ጸሎት እንገባለን። በዚህ ርዕስ ጥቂት ደቂቃ አብራችሁኝ ሆናችሁ እንጸልይ። አባቴ ሆይ በኢየሱስ ክርስቶስ ስም ዛሬ በፊትህ እቆማለሁ። የልቤን መሻት ታውቃለህ። ብቻዬን መሆን መልካም እንዳልሆነ የተናገርክ አንተ ነህ። ስለዚህ ዛሬ ለሕይወቴ ያዘጋጀውን የትዳር አጋር እንድትገልጥልኝ እጸልያለሁ። የአብርሃም ሎሌ ለይስሐቅ ሚስት ለመፈለግ በወጣ ጊዜ ምልክት ብሎ አስቀምጦ እንዳገናኘህ ጌታ ሆይ ዛሬም ለኔ ምሪትን እንድትሰጥ መንገድን እንድታሳይ ጌታ ሆይ ምን ማድረግ እንደሚገባኝ ወዴት መንቀሳቀስ እንደሚገባኝ አቅጣጫ እንድትጠቁም እዚህ ለሚመለከቱ ለወንድሞቼና ለእህቶቼ እግዚአብሔር ሆይ አንተ ያልሰጠውን እየፈለጉ አይደለም ያሉት፣ ካንተ ዘንድ የሆነ ያንተ ምልክት ያለበት የእግዚአብሔር ስጦታ የሆነ ያንተ ስጦታ ሙሉ ነው። በረከቱ ሙሉ ነው። ሰላሙ ሙሉ ነው። ጸጥታው ሙሉ ነው። ደስታው ጌታ ሆይ እባክህ ብለን እንለምናለን። ለኛ ያዘጋጀ አጋር የሆነውን እግዚአብሔር አጋር የሆነችው የእህቶቼን አዳም የወንድሞቼን ሔዋን እንድታመጣ ጌታ ሆይ በኢየሱስ ስም ጸልያለሁ። ከኛ ጋር የሚስማማ በባህሪ በራእይ በእምነት በመንገዳችን በትክክል አብሮን መጓዝ የሚችለውን ሰው እንድታመጣ ጌታ ሆይ እንደዚሁም ደግሞ በፊትህ እንጸልያለን። ሁልጊዜ ምኞታችን ጥሩ ነገር ወደ እኛ ነው። ነገር ግን ዛሬ አንድ ጸሎት እንጸልያለን ከወንድሞቻችንና ከእህቶቻችን ጋር አጋራችንን ከማምጣትህ በፊት የኛን ማንነት ለአጋራችን ብቁ እንድታደርግ ለአጋራችን ምቹ እንድታደርግ ፍቅር ከሆነ ፍቅር እንድትጨምር መታዘዝ ከሆነ መታዘዝ መዋደድ ከሆነ መዋደድ እግዚአብሔር ሆይ ሰላም ከሆነ ሰላም ጌታ ሆይ ትጋት ከሆነ ትጋትን በልባችን እንድትጨምር ሁልጊዜ ከሰው እንፈልጋለን። ዛሬ ግን እኛ ውስጥ የኛን ማንነት እንድታሳድግ እንለምናለን። ጌታ ሆይ ወደ ጨዋታ ለመግባት አይደለም ወደ ሕይወትና ወደ ትክክለኛው አቅጣጫ ለመግባት ያንተን የዘላለምን ዕቅድ አጀንዳን በሕይወታችን ለማስፈጸም ስለሆነ ይሄ ጸሎት በፊት እንዲሰማ በኢየሱስ ስም እንጸልያለን። የኛ ፍቅር የኛ ማንነት የኛ አስተሳሰብ ሙሉና ዝግጁ እግዚአብሔር ሆይ በስሜት ብቻ እንዳይሆን ወይም የሆነ ያየነው የሆነ አካል የሆነ ሰውነት ክፍል የሆነ ንግግር የሆነ አታላይ የሆነ ጊዜያዊ የሆነ እግዚአብሔር ሆይ እንዳይሆን ያሁኑ ብቻ እንዳይሆን ዘላቂ የሆነ ትዳር አንዴ ከገባንበት ዘላለም የምንቀጥልበት እስከ መጨረሻው የምንቀጥልበት ስለሆነ በዚህ ምድር ላይ እስካለን ድረስ ከኛ ጋር የሚቀጥል ነገር ስለሆነ የምናየው የማይጠቅም ጊዜያዊ እንዳይሆን የውስጥንና ዘላቂን ዘላለማዊ የሆነውን እንድናይ እንድትረዳን የእግዚአብሔርን እይታ እንድናይ እንድትረዳን በኢየሱስ ስም ጸልያለሁ። የጠላት የሆነ አታላይ የሆነ ወደ ሕይወታችን እንዳይመጣ ከክፉ የሆነ ወደ ሕይወታችን እንዳይመጣ እግዚአብሔር ሆይ ቀድመ እንድትከላከልልን ቀድመ መንገዱን እንድትዘጋልን በኢየሱስ ስም እንጸልያለን። ይህንን ስለምታደርግ ስም ይባረክ። ክብር ሁሉ ላንተ ይሁን። አሜን። ውድ ተመልካቾቼ አሁን ወደሚቀጥለው ወደ ሁለተኛው ምዕራፍ እንገባለን።
በትዳር ውስጥ ለሰላምና ለአንድነት የሚደረግ ጸሎት። አሁን በትዳራችን ውስጥ እጅግ አስፈላጊ ስለሆነው ነገር እንጸልያለን። እርሱም ሰላም ነው። ብዙ ጊዜ በትዳር ውስጥ ትናንሽ ነገሮች ትልቅ ጠብ ሲፈጥሩ፣ ኩርፊያና አለመግባባት ቤቱን ሲሞላ ይታያል። ነገር ግን የእግዚአብሔር ቃል ሰላሜን እተውላችኋለሁ ይላል። ዛሬ በቤታችን የረበሸው የጥል መንፈስ እንዲወገድ፣ በባልና በሚስት መካከል ያለው ግንብ እንዲፈርስና የእግዚአብሔር ሰላም በቤታችሁ እንዲነግስ አብረን እንጸልያለን። ሰላም በሌለበት በረከት አይኖርም። ስለዚህ ዛሬ ሰላምን ወደ ቤታችን እንጠራለን። የመጽሐፍ ቅዱስ መሰረት እንዲህ ይላል። የአንድነት ጥሪ። ኤፌሶን መጽሐፍ ምዕራፍ 4 ከቁጥር 2 እስከ 3 እንዲህ ይላል። በትሕትና ሁሉና በየዋህነት በትዕግስትም እርስ በርሳችሁ በፍቅር ታገዙ፣ በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ ይላል። አንድነት በራሱ አይመጣም። ትጉ ይላል። ትዕግስትና ትሕትና የሰላም ቁልፎች ናቸው። የይቅርታ አስፈላጊነት። ቆላስይስ መጽሐፍ ምዕራፍ 3 ከቁጥር 13 እስከ 14 እንዲህ ይላል። እርስ በርሳችሁ ትዕግስትን አድርጉ፣ ማንም በባልንጀራው ላይ የሚነቅፈው ነገር ካለው ይቅር ተባባሉ። ክርስቶስ ይቅር እንዳላችሁ እናንተ ደግሞ እንዲሁ አድርጉ። በእነዚህም ሁሉ ላይ የፍጹምነት ማሰሪያ የሆነውን ፍቅርን ልበሱ ይላል። ይቅርታ የትዳር መድኃኒት ነው። ክርስቶስ እኛን ይቅር እንዳለን እኛም የትዳር አጋራችንን ይቅር ማለት አለብን። የእግዚአብሔር ጥበቃ። ፊልጵስዩስ መጽሐፍ ምዕራፍ 4 ከቁጥር 7 ላይ እንዲህ ይላል። አእምሮንም ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል ይላል። ሰላም ከእግዚአብሔር የሚሰጥ ስጦታ ነው። ከሰው አእምሮ በላይ የሆነው ሰላም ቤታችሁን ይጠብቃል። ከዚህ በመቀጠል በእነዚህ ጉዳዮች በእግዚአብሔር ፊት እንጸልያለን። አንደኛ፣ የጥል መንፈስ እንዲወገድ። ቤታችንን የሚረብሽ በቃላት የምንወጋጋበትን የጥልና የክርክር መንፈስ በኢየሱስ ስም ከቤታችን አስወጣው ብለን እንጸልያለን። ሁለተኛው፣ የይቅርታ ልብ እንዲሰጠን ያለፈውን ቂምና ቁስል የምንረሳበት፣ እርስ በርሳችን በቅንነት ይቅርታ የምንጠያይቅበት ልብን እግዚአብሔር እንዲሰጠን እንጸልያለን። ሶስተኛው፣ የንግግር በረከት። አንደበታችንን ባርክ፣ በቁጣ ፈንታ በየዋህነት፣ በኩርፊያ ፈንታ በፍቅር እንድንነጋገር እርዳን እያልን እንጸልያለን። ምሳሌ መጽሐፍ ምዕራፍ 15 ከቁጥር 1 መሰረት። አራተኛ፣ የመንፈስ አንድነትን። ጌታ ሆይ በሐሳብ በራእይና በጸሎት አንድ አድርገን ሰይጣን በመካከላችን የሚዘራው የመለያየት ዘር ይድረቅ እያልን
እንጸልያለን። የሰላም ንጉሥ የሆንክ እግዚአብሔር ሆይ ዛሬ ወደ አንተ እንጮኻለን። በትዳራችን ውስጥ ሰላም እንዲነግስ እንለምንሃለን። በባልና በሚስት መካከል የገባው ኩርፊያ፣ ጥላቻና አለመግባባት በኢየሱስ ስም ይወገድ። ጌታ ሆይ ይህ የጠላት ጥቃትን ማኩረፍ፣ መዘጋጋት፣ ለክፉ ነገር ክፍተትን እንድንሰጥ ጠላት ያደርገናልና በሁሉም ነገር በአንተ ፊት እግዚአብሔር ሆይ ክፉዎች እንዳንሆን፣ የጠላት መጫወቻም እንዳንሆን በኢየሱስ ስም ጌታ ሆይ ከውስጣችን በትህትና እና በየዋህነት ያልተሰራ ነገር ወጥቶ ልባችንን ለይቅርታና ለፍቅር ክፍት እንድናደርግ ለትዳር አጋራችን ክርስቶስ ቤተክርስቲያንን እንደወደደ እኛም ደግሞ እግዚአብሔር ሆይ እንድንዋደድ እንድትረዳን ጸልያለሁ። በኢየሱስ ስም ያለፈውን ቀም እየረሳን ቁስሉን እየረሳን ጌታ ሆይ እርስ በርሳችን በፍቅር በቅንነት በመግባባትና በመዋደድ እግዚአብሔር ሆይ በኢየሱስ ስም በፊትህ ትዳራችንን እንድናስቀጥል አንተ እንድትረዳን ጸልያለሁ። አንደበታችን በአንተ በእግዚአብሔር ይጠበቅ። እግዚአብሔር የማይገባ በረከት ያልሆነ መልካም ያልሆነ ቁጣ የሆነ ነገር ሁሌ ከምናወራበት ለስድብና ለጥላቻ አንደበታችንን እንዳንከፍት ለፍቅርና ለመልካም ነገር ጌታ ሆይ አንደበታችን እንዲከፈት በኢየሱስ ስም እንጸልያለን። እግዚአብሔር አምላክ ሆይ አንተ መልካም አምላክ ነህና ጌታ ሆይ በሐሳብ በራእይና በጸሎት አንድ እንድታደርግ ሰይጣን በመካከላችን የሚዘራውን መለያየትን ዘሩን ስሩን እግዚአብሔር እንድታደርቀው በኢየሱስ ስም እንጸልያለን። መንፈስ ቅዱስ ይህንን ስለምታደርግ እናመሰግናለን። ቤታችን የመከራ ሳይሆን የደስታ ስለሆነ፣ የጭቅጭቅ ሳይሆን የሰላም ስለሆነ ጌታ ሆይ አእምሮን የሚያልፍ ያንተ ሰላም በቤታችን ደጃፍ ላይ ይቁም። ከዛሬ ደግሞ ጀምሮ በቤታችን አንድነት ይሁን። ስለ ሁሉም ነገር እጅግ አድርገን እናመሰግናለን። ክብር ሁሉ ላንተ ይሁን በጌታችን በኢየሱስ ክርስቶስ ስም አሜን። ከዚህ በመቀጠል የእምነት አዋጅ እናወጃለን። ይህንን አዋጅ ከኔ ጋር እንድታወጁ በጌታ እጠይቃችኋለሁ። አንደኛው እኔ ካልኩ በኋላ እናንተም እንድትሉ እጠይቃችኋለሁ። ቤቴ የእግዚአብሔር ሰላም የሚኖርበት ቅዱስ ስፍራ ነው በሉት። እደግመዋለሁ። ቤቴ የእግዚአብሔር ሰላም የሚኖርበት ቅዱስ ስፍራ ነው በሉ። አሪፍ። ወደ ሁለተኛውንም በሉ ከኔ ጋር። በትዳሬ ውስጥ የጥልና የክርክር መንፈስ ስፍራ የለውም በሉ እናንተ። የእምነት አዋጅ ስለሆነ ደግማችሁ አውጁ ከኔ ጋር። በትዳሬ ውስጥ የጥልና የክርክር መንፈስ ስፍራ የለውም። እደግመዋለሁ። በትዳሬ ውስጥ የጥልና የክርክር መንፈስ ስፍራ የለውም በሉ በደንብ። ይህ የእምነት አዋጅ ስለሆነ በሕይወታችሁ ላይ ጠላት እንዳይገባ የሚከላከል ቃል። ሦስተኛውን እላለሁ። እኔና ባለቤቴ በመንፈስ ቅዱስ አንድ ነን በሉ ተናገሩ። እደግመዋለሁ። እኔና ባለቤቴ በመንፈስ ቅዱስ አንድ ነን። ይህንን ጸሎት ቤታችሁ ደጋግማችሁ ጸልዩ። የመጨረሻውና አራተኛውን እላለሁ። እናንተም ከኔ በኋላ በሉ ደጋግማችሁ። በቤታችን ፍቅርና መከባበር ይነግሳል። በጣም ጥሩ። በቤታችን ፍቅርና መከባበር ይነግሳል።
ይህንን የእምነትን አዋጅ ዘወትር እየደጋገማችሁ መጸለያችሁን መናገራችሁን እንዳትረሱ። ይህንን ጸሎት በቤታችሁ ሆናችሁ እየጸለያችሁ ያላችሁ ውድ ተመልካቾቼ ዛሬ የጸለይንበት ሰላም በቤታችሁ እንዲሰፍን አምናለሁ። ሰላም ካለ ሁሉ ነገር ይስተካከላል። ይህ ቪዲዮ ሰላም ለሚያስፈልጋቸው ቤተሰቦች ሁሉ ሼር አድርጉ። በሚቀጥለው ክፍል ትዳርን ከክፉ ነገር ስለመጠበቅ እንጸልያለን። እስከዚያው በሰላም ቆዩ። አሜን።